የኢትዮጵያ የእግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ዛሬ ማምሻውን ባደረገው ስብሰባ አሰልጣኝ ዮሐንስን ሳህሌን ቀጣዩ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ መምረጡን ይፋ አድርጓል። አሰልጣኝ ዮሐንስ ሳህሌ በአሁኑ ወቅትም የፋሲል ከነማ አሰልጣኝ ሆነው በመስራት ላይ የሚገኙ ሲሆን ከዚህ ቀደም ግን የኢትዮጵያ ታዳጊና የዋናው ብሔራዊ ቡድን አሰልጣኝነት ከመምራት በተጨማሪ በፌዴሬሽኑ ማለት ነው የቴክኒክ ዳይሬክተር ሆነው እንዳገለገሉም እንግዲህ መረጃዎች ወጥቷል። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ አሰልጣኝ እየሰሩበት ከሚገኘው የፋሲል ከነማ እግር ኳስ ክለብ ንግግር እንደሚደረግም የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከክለቡ ጋር ከተነጋገርን በኋላ ቅጥር እንደሚፈጸምም ነው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ያስታወቀው ማለት ነው። እንግዲህ ፋሲል ከነማ ምላሽ ምን ይሆናል፣ እንደዚሁም ደግሞ የአሰልጣኙ ምላሽ ምን ይሆናል የሚለው እየተጠበቀ ነው የሚገኘው በአሁኑ ሰዓት ማለት ነው። እንግዲህ ፋሲል ከነማ አሁን ላይ ከፍተኛ የሆነ ብቃት አሻሽሎ ጥሩ ደረጃ ላይ ያለ ክለብ ነው። አሁን ላይ ወደ አንደኛ ደረጃ ከፍ እያለ ነው የሚገኘው። በተለያዩ ጨዋታዎችን ያሸነፈን እስካሁን ጨዋታዎችን አልተሸነፈም። አቻና እንደዚሁም በማሸነፍ ጉዞ ላይ ያለ እንግዲህ ክለብ ነበር። አሁን አሰልጣኙ ካጣ ከፍተኛ የሆነ ጫና እንደሚያድርበት ይጠበቃል። እንግዲህ ምላሹ ምን እንደሆነ እኛም ተካትለን የምናደርስላችሁ ይሆናል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ።